ሰላም ሰላም እንደምን አላችሁ? እንግዲህ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ለማለት እወዳለሁ። እንደምን ከረማችሁ? እንግዲህ ወደ ዊክሊ ዲስከሽናችን ተመልሰናል። ዛሬ እንግዲህ የምንወያይበት የዲስከሽን ታይትል እንዲሆን የፈለኩትኝ በጣም ብዙዎቻችን መቼም እዚህም አሁን የምታዩቸው እዚሁ አሜሪካን ሀገር የተለያየ ስቴት ያሉ ሰዎች ናቸው ተገናኝተው አብረው እየሰሩ ያሉት እና ከዛ አንጻር በተለይ አሁን ወደ አሜሪካም ይሁን ካናዳ፣ አውሮፓም የትም ሀገር ለመሄድ ስንወስን ማለት ነው ሄደን የምንኖርበት ቦታ ላይ በቃ ጀስት አጠገባችን የተገኙትን ሰዎች ነው ሰርክል የምናደርገው እንጂ ኢንቴንሽናሊ ማለት ነው ፐርፐስፉል ሆነን ከነዚህ ሰዎች ጋር ብሆን ጥሩ እንድማር ይረዱኛል፣ ከነዚህ ሰዎች ጋር ብሆን እንድሰራ ይረዱኛል ምናምን በሚል አይደለም ኮኔክት ያደረግነው። በጣም ብዙዎቻችን በነበረን የቀድሞ ታሪክ ማለት ነው እኔ ብትጠየቅ አሁን 10 ዓመት አሜሪካን ሀገር ስኖር የነበረኝ ሪሌሽንሺፕ በቃ በትምህርት አጋጣሚ ካገኘኋቸው ሰዎች ጋር፣ በስራ ዓለም ከተገናኘኋቸው ሰዎች ጋር፣ እንደገና ደግሞ በምገለገልባቸው የቤተክርስቲያን ተቋማት ላይ ማገኛቸው ሰዎች ጋር ነው ሰርክል ላረግ የምችለው። ምክንያቱም ከዛ ውጭ የተለየ ፐርፐዝ ስለማይኖረን ማለት ነው። እና አሁን ግን ሪሴንትሊ ባሉት ነገሮች ግን በጣም ብዙዎቻችን የላይፍ ዳይሬክሽናችን ማለት ነው የምንፈልጋቸው የላይፍ ምርጫዎች መስመር እየያዙ ሲመጡ ኢንስቴድ ኦፍ ጀስት አክሰፕቲንግ በዙሪያችን ያሉትን ሰዎች ጋር ብቻ አድርገን ኢንተርቴን ማድረግ ብቻ ሳይሆን ኢንቴንሽናሊ ሰርክል መርጠን ደግሞ ለተሻለ ነገር መስራት ማድረግ። ምክንያቱም መርሳት የሌለብን ነገር እያንዳንዳችን ከሀገር ስንወጣ እነሱም እንግዲህ የራሳችሁን ኤክስፒሪየንስ ይነግሯቸዋል። ሀገር ስንወጣ ዋና አላማችን የተሻለ ነገር ራሳችን ሪዋርድ ማድረግ ነው። ይሄ መረሳት የለበትም መቼም ቢሆን ማለት ነው። እና ባክቱ ቤዚክስ ብዬ በትክክል ራሴ እንደገና ፐርፐዜን ሪዲፋይን እንዳደርግ ያደረገኝ እኔ አሁን የጀመርኩት ጀርኒ ነው። ያ የሆነበት ምክንያት ምንድን ነው? ፍሮም ዘ ቢጊኒንግ አላማዬን ክሊርሊ ዲፋይን አድርጌ የተሻለ ነገር ራሴን ሪዋርድ ላድርገው ስማር ነው የኖርኩት። የተማርኩት ነገር ግን ሊሰጠኝ የሚችለው ገንዘብ ብቻ እንደሆነ ሲገባኝ፣ የተሻለ የጊዜ ነፃነት ደግሞ እንደሚያስፈልገኝ በደንብ ስረዳ እንዲህ አይነት ዓላማ ካላቸው ሰዎች ጋር በእቅድ አሶሺየት አድርጎ መስራት እንዳለብኝ የማምንበት ደረጃ ላይ ስደርስ ነው እንግዲህ ኦንላይን ቢዝነስ ምርጫ የሆነው ማለት ነው። እና ከዛ አንጻር እንግዲህ አሁን የመጡትን እህቶቼን እና ወንድሜን የምጠይቃቸው ይሄንኑ ነው። ከወረደች እንዴ ከእንትና ልጀምር ነበረ ገኒ ማውራት ትችይ ይሆን? ይሰማል። እንግዲህ እንደምንም ብለሽ እንግዲህ ኔትወርክ ውጭ ከሆንሽ ቁጭ በይና ምን ያህል ጊዜ አሜሪካን ሀገር እንደቆየሽ እና አሁን ጀስት አር ዩ አክሰፕቲንግ በዙሪያሽ ያሉትን ነገሮች ወይንስ ኢንቴንሽናሊ ሰርክል እየመረጥሽ ነው ያለሽው? ለአንቺ ፐርፐዝ ለአንቺ ጎል ማሳካት በሚጠቅምሽ ሁኔታ ምን እያደረግሽ ነው ያለሽው? እስቲ ኤክስፒሪየንስሽን ሼር አድርጊ። እሺ፣ እንደምን ዋላችሁ? እግዚአብሔር ይመስገን። ከመጣው 3 ዓመት ብልሙስ ሊሆነኝ ነው። ኦኬ። እና ያው እንደመጣው የነበሩ ቻሌንጆች ነበሩ። በእርግጥ የለመድነው ሶሻል ላይፍ ነበር እና እዚህም ደግሞ ያው ሰው ስናይ እንጓጓለን። በተለይ አበሻ ስናይ እንጓጓ ነበረ። እግዚአብሔር ይመስገን እንደ ጓጓ ነው አልነበረም የተቀበለን። እና ያ ነገር አንዳንዴ ጥሩ ያልሆኑ ነገሮች ቆም ብለን እንድናስብና ለኛ ጥሩ ኦፖርቹኒቲ ይፈጥርልናል። የምር ሰው እንድንመርጥ የትኛው ጋር መሄድ እንዳለብን እንድናይ ያደርገናል። እና በሰዓቱ በጣም አመሰግናለሁ። እንደውም ኢግኖር መደረጌ ማንን እንዳገኝ ይሄንን ፔጅ እንዳገኝ ረዳኝ። ለምሳሌ 90 ደቂቃ ቻሌንጅ ላይ ነበርሽ አንቺ፣ ያኔ ነው ያየኋችሁ። ከዛ በኋላ ስሰማ ያው እንግዲህ እንደ ማይንድ ያሰበው ቀልድ ነው ብሎ ነበረ። ምክንያቱም የለመድኩት ኢንቫይሮንመንት ላይ የለመድኩት ነገር ስለነበረ ማለት ነው። በሰዓቱ ገና ነበርኩኝ። ከዛ ግን አይ ቆይ እስኪ ገባ ብዬ ልያልኩኝ። ከዛ ምርጥ ወዳጅ ምርጥ እህት አገኘሁበት። በሃይማኖት በደንብ እየረዳችኝ ያለች፣ በሕክምና በሁሉ ነገር እየረዳችኝ ያለች፣ ከቢዝነሱ ባሻገር ከቢዝነሱ በላይ ብዙ ጥቅሞችን ያገኘሁባት። የእውነት ነው ማወራው ይሄ ነው። እና የሚሰማኝ ሰው ካለ አንዳንዴ ቢዝነስ በእርግጥ በሰዓቱ በጣም ሞቲቬትድ ነበርኩ ስራ ለመስራት፣ ግን በሰዓቱ የነበሩ ነገሮች ነበሩና አልሆነም። በዛ መሀል ግን እግዚአብሔር ድንቅ ሰው ሰጠኝ በትክክል በቃ። እና ያኔ ቦታዬን አወቅኩኝ ማን ጋር ልሆን እንደምችል። በቃ
ምንም እኮ ራሱ አሳየኝ፣ መንገድ የራሱ አሳየኝ ማለት ነው። ሰው ከዚህኛ ምንም ወደዚህ ወደዛ ማለት አልተጠበቀብኝም። የያዝኩትን ይዤ ከዛ መስራት ነው የቀጠልኩት። የነበሩትን ነገሮች በደንብ በቃ በሁሉ ነገር እዚህ ቲም ላይ እዚህ ቢዝነስ ግሩፕ ላይ በሁሉ ነገር እየረዳችኝ እያገዘችኝ ከቆየች በኋላ ኮቼ ነች። ሚና ታውቋታላችሁ። ከእሷ ጋር አብረን እየሰራን አሁን ደግሞ ቢዝነስ ውስጥ ገብተን በደንብ እየሰራን እየተንቀሳቀስን ያለ ነው። ከቢዝነሱ ባሻገር እጅግ በጣም ጥሩ ነገሮችን ታገኛላችሁ። የእውነት ሪል የሆነ ሶሻል ላይፍ፣ ይሄ ማስመሰል የሌለው ምንድነው መተማማት የሌለው አለመቻልን በደንብ አክሰፕት አድርጎ የሚያስተምር ማህበረሰብ። ኧረ እኔ እንደዚህ አይነት እንዴት እለቃለሁ? ሀይ አግኝቼ ነው እንዴ ማሾፍ መቀለድ የሌለው ሁሉ ነገር ቦታ ያለው እና መንገድ የሚያሳይ ደግሞ ምን ልስራ ስትይ የምትሰሪውም አንዳንዴ ግራ ይገባል አይደል? እንዴት ልስራ? ኦኬ ስራ ቢዝነስ እንዴት ነው የምሰራው? ያንን ሁላ ነገር የሚያሳይ ቲም ውስጥ ነው በአጋጣሚ የገባሁት ማለት ነው። እና እጅግ በጣም ደስተኛ ነኝ። እኔ እንደው መታችሁ ሞክሩት፣ እዩት። እና ቢዝነስን ብቻ አስበን ሳይሆን በጣም ብዙ ነገሮችን እናተርፍበታለን። በጣም ብዙ ሰዎችን እናተርፍበታለን። ከማን ጋር መሆን አለብኝ የሚለውን ከዛ በኋላ ብቻ ወሰንኩኝ። ይኸው ተጣብቄያለሁ። 3 አመት ሆኖኛል እንግዲህ ቲም ላይ በጣም አሁን ላይ ብዙም አልፈልግም። በቃ አለኝ ሰርክሌ ይበቃኛል ያለኝ ብዬ አለው። ገና ትጨምሪያለሽ፣ ገና ጀማሪ አይደለሽ። እኛ ስታቀን ብትቆይ ቢዝነስ ከጀመረሽ ግን ገና አጭር ጊዜዋ ነው። ስለዚህ እኛ የምንፈልገው ምንድነው እንዲህ አይነቱን ሰርክል ዲፕሊኬት እያደረግን ቱ ዘ ሬስት ኦፍ አወር ላይፍ። እኔ ሚሽኔ ይሄ ነው። በአይዲያቸው የሚገናኙ አንድ አይነት ዲዛይር ያላቸው ዲሲፕሊን ያላቸው በኢንቲግሪቲ የሚሰሩ ሰዎች እየተገናኙ የሚሰሩበት ፒስፉል የሆነ ኤንቫይሮንመንት መፍጠር ነበር ህልሜ። እግዚአብሔር ይመስገን ያንን ነው እያሳካው ያለሁት እና ያ ነው የሚያስፈልገን። ኢንቴንሽናሊ ሰርክል መምረጥና ከተገኘው ሰው ጋር አሶሺየት ማድረግ ምን ያህል ዋጋ እንዳስከፈለን ስላየ ነው ሀገሩ ላይ ማለት ነው። በጣም ብዙ በስደቱ ዓለም የመጡትን ሰዎች የሌሎቹን ሀገር ዜጎች ስናይ ለዓላማ ነው የሚሰሩት፣ በዓላማ ነው የሚሰሩት። የሚገናኙትም ጀስት ፈን ለማድረግ ምናምን ሴሌብሬት እያደረጉ እየበሉ እየጠጡ ሾፍ ለማድረግ አይደለም። ይህም በትክክል አየ ነው እና 10 ዓመት ሙሉ ያላየሁትን ዘላስ 6 ዓመት ያየሁት ሀቅ ይሄንን ነው። እመሰክርላችኋለሁ ሁሌም ማለት ነው። በዓላማ የሚገናኙ ሰዎች ምን መፍጠር እንደሚችሉ ስላየን ማለት ነው። ናይጄሪያንስ አሁን በእኛ ካምፓኒ ሂስትሪ ከኛ በኋላ ነው ቢዝነስ ኦን ያደረጉት በአብዛኞቹ ሰዎች ማለት ነው። ግን ግሎባሊ ኮኔክት ያደረጉት ናይጄሪያንስ ግን ኢንፍሉየንስ መፍጠር ስለቻሉ በገዛ ከረንሲያቸው ካምፓኒው አድቫንቴጅ እንዲሰጣቸው የሀገራቸውን ሰዎች እዛ ድረስ ኦፊስ እንዲከፈት በማድረግ ጭምር ቱጌዘርነስ አብሮ መስራት ኢንፍሉዌንስ መፍጠር ምን ማለት እንደሆነ አሳይተውናል። እኛ ደግሞ ለዛ ስላልታደልን እስካሁን ድረስ ቢያንስ ግን የገባን ሰዎች ደግሞ እዚህ እንኳን ያለነው ሀገራችን ላይ ኢንፍሉዌንስ እንኳን መፍጠር ቢያቀበል እዚህ ያለነው ሚግራንት የሆነው ሰዎችና ደግሞ ለልጆቻችን የተሻለ ጊዜ ያስፈልጋል ያልነው ሰዎች ደግሞ ኮኔክት እንድናደርግ አሁን አክሲደንታሊ በአጋጣሚ ምናምን አይደለም ኮኔክት ማድረግ ያለብን ዊዝ ፐርፐዝ ማለት ነው። ፐርፐዛችን አላይን ስለሚያደርግ ነው ከሰዎች ጋር መገናኘት ያለብን የሚል አቋም ላይ ነው ያለ ነው። ከዚህ በፊት የምናውቃቸው ሰዎች በቂ ስለሆኑ ማለት ነው። ፋሚሊ ያለው ሰው ፋሚሊ ያለው፣ ጓደኛ ያለው ሰው ጓደኛ ያለው፣ እዛ ላይ ሌላ ምንም አድ ማድረግ አያስፈልገውም እውነት ለመናገር ምክንያቱም ከበቂ በላይ ብዙ ሰው ስላለ። አዲስ ሰርክል ግን ከፈለግን ኢንቴንሽናሊ ለግሮዝ መሆን አለበት ብዬ አምናለሁ እና በጣም ነው ደስ የሚለው ገንዬ። እንኳንም እግዚአብሔር ከመነሻው ጀምሮ ማለት ነው ብዙ ሰዓት ከስሪ እንደኛ 10 ዓመትም ሳትጠብቂ። አይ ብዙ አልከሰርኩም እግዚአብሔር ይመስገን። በጣም ትልቅ ነገር ነው። እንኳን እግዚአብሔር ረዳሽ፣ ደስ ብሎኛል። አንቺ ሲስዬ ወደ አንተ ልምጣ። እንዴት ነው አንተ ዩ ጀስት እስካሁን ድረስ አክሰፕት እያደረክ ነው አራውንድ ዩርሰልፍ ያሉትን ሰዎች ወይንስ ኢንቴንሽናሊ ግሮዝ ፈልገ ሰርክል እያረከ ነው? ሰዎች ቤት ከተታቸው ሰው አድዬ ምንድን የተፈጠረው ማን እያሯሯጣቸው ነው? ተበታተኑ እኮ ያዝናና የስናፍቅ መውረድ ሲገርመኝ ሲስም አብሮ ወጣ መጣ። ሲስ እንግዲህ ፌስቡክ ምን እየሰራ እንደሆነ የገባን ነገር የለም። ለማንኛውም ዌልካም ባክ ሲስዬ። አሁን እንዴት ነው ኢንቴንሽናሊ ነው ሰርክል እየመረጥክ ያለከው ወይንስ ዩ አር ጀስት አክሰፕቲንግ አራውንድ አጠገብክ ያሉት ሰዎች ብቻ? አይሰማም
ሚዩት ነሽ እዚህ ሚዩት አሁን ይሰማል። አሁን በቅድሚያ ትሰማለህ። አመሰግናለሁ። ኦኬ በቅድሚያ እናመሰግናለን። አመሰግናለሁ። አይ ነው ያ አሁንማ በጣም ራሴን ለውጥ በማምጣት ዙሪያዎችን ልዩነት እንዳላቸው ያወቁበት ታይም ነው አፍተር ፓንደሚክ። ለምን ብዙ ጓደኞች አሉን፣ ግን ጓደኛ ሲባል ብዙ ነገር አለ። በትምህርት አንቺ መማር ከፈለግሽ አንቺን ፑሽ የሚያደርግሽ ጓደኛ ከሆነ አንቺን እየፈለግሽ ወደ ታች ነው የሚያደርግሽ እና እንዳትማሪ ወይም ምናምን ምንም አይዲያ ስለሌለው ይጎትትሻል፣ ጊዜሽን ስለሚወስድብሽ ማለት ነው። ስለዚህ የግድ ከነዛ አይነት ሰዎች ጋር ትርቂያለሽ። የግድ ነው ሰርክላችንን እናዘጋጅ። ከእኛ ጋር የሚሄዱ ሰዎች እኔ ለማደግ ከፈለኩ የግድ ከኔ ጋር የሚሄዱና እንደኔ አይነት የሚሰሩ ሰዎችን ነው መከተል ያለብኝ። ከነሱ ጋር ብናገር እንኳን ሀሳብ ለሀሳብ እንለዋወጣለን፣ እየተግባባን እንሄዳለን ማለት ነው። እና በተቻለ መጠን ከኛ በላይ ደግሞ ሞር እድገት እንዲመጣ ከኛ በላይ ሲሆኑ ደግሞ ጥሩ ነው፣ ለእድገታችን መሰረት ይሆናል ነው ምለው። ስለዚህ ጓደኛ ያው ሲበዛም በብዙ ነገር ያው እንትን አለው፣ ችግር አለው። ሆነ በምንም በሁሉ ነገር ላይ እንትን አለው። ሊሚት ማድረግ ጥሩ ነው። ጓደኛ አለመኖር ሳይሆን ሊሚት ማድረግ በቃ በሁሉም እና ግን ሊሚት ስናደርግ ከኛ ጋር አብሮ የሚሄዱ ናቸው ወይ እነዛ ሰዎች? የምትመርጫቸው ሰዎች ከኔ ሀሳብ ጋር ይሄዳሉ ወይ? እኔ የምለውን ነገር ይሰማሉ ወይ? እነሱ የሚናገሩትን እኔ ይሰማለሁ ወይ? እና እየተከባበርን እየተግባባ የምንሄድ ሰዎች ነን ወይ ነው ዋናው ለመምረጥ ማለት ነው። እና በፊት የነበረኝና አሁን የነበረኝ አካሄድ አንድ አይደለም። ብዙ ጓደኞች አሉኝ በሲቲ ውስጥ ብዙ በቃ እኔ ሶሻል ላይፍ ላይ በጣም ነው ጋዘር ማድረገው፣ ደስ ይለኛል። እንደዛ ነው ላይፌ። ብዙ ጓደኞች አሉኝ። አሁን ግን ቢኖርኝም ጓደኞቼ በዚህ ታይም ላይ በምፈልገው ታይም ላይ አጠገቤ እንዲሆኑ አልፈልግም። ለራሴ ቢዝነስ የምሰራባቸው ነገሮች ላይ አንዴ ትነግሪያለሽ ማይግባቡ አይነት ከሆኑ የግድ መለወጥ አለብሽ፣ መነጠል አለብሽ። ለራሴ እድገት ስነጠል ነው አንዳንድ ነገሮችን እየሰራው እየፈጸምኩ ምናምን እያረኩ እያለው ይኸው ለዚህ የበቃሁትና እንግዲህ ወደዚህ ወደ ዲጂታል ማርኬትም ራሱ የመጣሁት። ይህን ነገር ሰምቼዋለሁ ከዛሬ 5 ዓመት በፊት፣ ግን የዛን ጊዜና አሁን ያለኝ ማይንድ ሴቴ አንድ አልነበረም። የዛን ጊዜ ብሞክረው ለእኔ አይሆንም ብዬ ነበር ድፍን ያደረኩት። የዛን ጊዜ ብሞክረው ኖሮ እስቲል ቀስ በቀስ ይህኔ ያለውበት ቦታ አልሆንም ነበር ማለት ነው ሳልሞክረው። ስለዚህ አንድ ነገር መሞከር አለብን የሚለውን ራሱ አንድ እንትን መሆኑን የእድገት መሰረት መሆኑን አወቅኩ። ለምን ለእኔ ይሆነኛል አይሆነኝም ሳልሞክረው በውጭ ብቻ መሆን የለበትም። ብዙ አይኖረን ለዛ ነገር ሀሳብ መስጠትም አይፈለግም ነው። ውስጥ ገብተሽ አይተሽው ጥሩ ነው ወይ ጥሩ አልሆነም፣ ኦኬ ለከሌ ይኖራል ለእኔ አልሆነልኝም፣ ለከሌ ግን ይሆነዋል ይህን ስራ። ስለዚህ ጎሄድ እኔ ደግሞ የሚሆነኝ ነገር ላይ እሄዳለሁ እሰራለሁ። እና ሁላችንም በዚህ ስራ ብቻ አይደለም ፋይናንሻል ፍሪደም እንትን የሚለው በተለያየ አይነቶች ላይ ይገኛል። ግን ያ ስራ ይሆነኛል የሚለውን ከራሳችን ጋር ይሄዳሉ ወይ እንወደዋለን። ለምንሰራው ነገር ደግሞ ትልቁ ቁልፍ መውደድም አለ። ስለዛ ነገር ስንወደው ነው ስራውን ስንወደ። አሁን ስራ ተቀጥረሽ ስትሰሪ ስራውን ካልወደድሽው በጣም በቃ የግድሽን ነው የምትሄጂው። ግን ወደሽው ስትሄጂ ሰዓቱን ሁላ አታውቂውም ምኑን። ለዛ ነው እኔ አሁን ይህንን ታክሲ የምሰራው እንግዲህ ወደ 20 ዓመት በላይ ነው። አሁን ስራችንን ኤአይ ወስዶብናል። እንግዲህ ሰልፍ ድራይቨር ወስዷል። ግን ስራውን በጣም ስለምወደው ስቲል ሰርቫይቭን ግን እንደዛም ሆኖ ጸጥ ስላላልኩ ነው ሌላም ስራዎች ሳይዳ ስል የሚባለውን ነገር በአንድ ስራ መቆየት እንደሌለብን ለዛ ነው እንጂ ሙሉ ለሙሉ ነቅየው
ወደ ሌላ ሄድ ነበር። ግን መወደው ስራ ስለሆነ ስቲል አም ሰርቫይቪንግ። እንትን ብለም ወጪና ገቢውን ብናየው ከድሮ ያለኝና አሁን ያለኝ አንድ አይደለም። ግን ስራውን በጣም ስለምወደው እግዚአብሔር ይመስገን ኤቭሪቲንግ ፐርፌክት ፎር ሚ። ሌላው ግን አይሆንም። ለምን? ብዙ ነገሮች ኮምፒቲሽኖች ስላሉ ማለት ነው። እኔ ግን በጎን ኤአይን እየቀደምኩ ወይንም አጠገብ ላጠገብ እየሄድኩ እንዴት እንደሚሰራ ከሌላው ሰዎች አይዲያዎችን በተሻለ መንገድ እንደሚሆን ፊቸር እንደሚሆን አትሊስት አውቀዋለሁ። አውቄ ነው ካልሰራው የራሴ ድግመት ነው። ግን ማወቅ ራሱ ትልቅ ኪ ነው ለአንድ ነገር። ይሆናል ብሎ ያን ነገር ቢቻል ወደዛ መቀየር አለብን። ካልተቻለ ደግሞ ግን መሆኑን ማመን መቻል አለብን፣ መሞከር አለብን። ሁሉ ነገር ማፈተሽ አለብን። ዙሪያችንን ማስተካከል አለብን። እድገት ከፈለግን ምን ከፈለግን ከራሳችን ሀሳብ ጋር ስንወያይ ያንን ነገር ምንቀባበል ሼር ምንደራረግ ከሆነ እድገታችን ኩዊክ ይሆናል፣ ፋስት ይሆናል። ግን ከሌለ ግን ኔጌቲቭ አይዲያ ያለው ሰው ጋር ዲስከስ ካረግሽ ሁሌ እየደከመ ወደኋላ እያደረግሽ ሌላ ችግር ውስጥ ነው እንፈጥረው። ስለዚህ ምንም አይዲያ ከሌለው ሰው ጋር እየቀነሽ እንደተባለው ማህበራዊ ኑሮ ላይ ራሱ ትልቅ ተጽዕኖም ራሱ ችግር እንደሚያመጣ አሁን ለስራዬ ብዙ ነገር ጊዜ መስጠት አለብኝ። ስለዚህ አሁን ድሮ ማገኛቸው ጓደኞቼ በየጊዜው አንገናኝም። የሆነ ጋዘር ሲኖር እሄዳለሁ እንገናኝ። በፊት ግን ኤቭሪዴይ ነበር። አየሽ እዚህ ጋር ያለ የሆነ ነገር ማንበብ ሲገባሽ ሳታነቢ ያንን ነገር ጨዋታውን ምኑን ነው የምታረጊው። ስለዚህ አሁን ለይቼ ብዙውን ጊዜ ሲኖረኝና ደስ ሲለኝ ነው ያንን ነገር ማድረግ ነው። እና እንትንን ሰርክሌን ለይቻለሁ። ለማደግ ስለምፈልግ የግድ ለይቻለሁ። ይህንን ነው ማድረገው። ወደፊትም ከሚሻሉ ሰዎች ጋር እየተከተልኩ እድገቶችን እየጨመርኩ ሄዳለሁ። ይሄ ነው የኔ ሀሳብ። ቴንኪው በጣም ሲስዬ፣ ምንም አይጨመርበትም። እግዚአብሔር ይመስገን። የሆነ ቀላል ነገር አይደለም። ሰዎች ለራሳቸው ሪዋርድ የሚያደርጉት ትልቅ ነገር እለት እለት የሚማሩበትን መድረክ ማመቻቸት ነው። ለነፍስ ለስጋ ያየሁት የሚጠቅመው ነገር ማለት ነው። እና የሚማሩ የበረቱ በጣም ታታሪዎች ሀገሩን እንደ ሀገር እየተጠቀሙበት ያሉ ሰዎች ኖሌጅ ኢንዱስትሪው ምን እንደሆነ እንዲገባን ያደረጉ ሰዎች እኛ ግራጁዌት ካደረግን በኋላ ብዙ የምንጨነቅበት ነገር ቢኖር አይመስለኝም። እኔ በኩሌ ከጨረስኩ በኋላ ነው ምናልባት ማስተርስ ፕሮግራሜን እቀጥል ይሆናል። ከዛ በኋላ ግን ደን ብዬ ነበር የምቀመጠው ድሮ በገባኝ አስተሳሰብ ማለት ነው። ግን ያ ምን ያህል ኋላ ቀር አስተሳሰብ እንደነበረ የገባኝ ኖሌጅ ኢንዱስትሪው ግን ማደግ ከፈለግን በቃ ሁልጊዜ ተማሪዎች መሆን አለብን የሚለውን ነገር እና ማስተር ማይንድ ግሩፕ ኖሮ ሰዎች እንዴት አድርገው ማይንድ ሴታቸው ላይ እየሰሩ የተሻሉ ሰዎች ሆነው ፕሮዳክቲቭ ሆነው ማየት እስክችል ድረስ ያንን እንኳን የመረዳት ብቃቱንም አላገኘውም ነበር። አሁን እግዚአብሔር ይመስገን ከሚማሩ ጋር መማር ስለቻለን ማለት ነው። እና በጣም ነው የምናመሰግነው ሲስዬ። ስናፍቅዬ ወደ አንቺ ልምጣና እስቲ ድሮና ዘንድሮ ስናፍቅ ምን ትመስላለች? ቴንኪው እስኬ፣ በጣም አመሰግናለሁ ስለጋበዝሽን። ፔጅ ላይ በጣም አሪፍ ርዕስ ነው። እርግጠኛ ነኝ የብዙዎችን እንትን እንደሚያንኳኳ ልብ እንደሚያንኳኳ። ያ እኔ በእርግጥ ቤተክርስቲያን ያለ ሰው ነው እኔ ጓደኛ ብዬ የምለው ማለት ነው እንጂ በግል እንደዚህ ብዬ ያወቅኩት ሰው ከቤተክርስቲያን ውጭ ያወቅኩት ሰው ብዙም አይደለም እውነት ለመናገር። ግን ያው ቤተክርስቲያን ሁሌ ስትገናኝ ጓደኛ የምትሆኚው ቤተሰብ የምትሆኚው ነገር አለ አይደል? ያ ነው። በእርግጥ ረዥም ጊዜ ታስሬበት ነው የቆየሁት። አሁን ግን በአጋጣሚም በፊት ከነበርንበት አካባቢ ሙቭ ስላደረግን ምናምን በዛ ምክንያት በጣም ብዙ ነገሮች ድሮፕ ሆነዋል ማለት ነው። ያው በአጋጣሚ ቢሆንም ለእኔ ግን በጣም ጠቅሞኛል። ለምን ያው አንዳንዴ እምቢ ማለት እያለሽ አልችልም ማለት ምናምን ገና ያለመድ ነው እንትን ነው ገና ፕራክቲስ እያረኩ ያለሁት ነገር ነው። እና እንደዚህ ሁሌ ደግሞ አቬለብል መሆን ለምደሽ የሆነ ሰው ተነስተሽ ራንደምሊ አልችልም ስትዩ ያው የሚፈጠረውን ነገር እናውቀዋለን። ቀስ
ቀስ እያልን እያለማመድን ይሻላል በሚለው ነው። እና ግን በጣም ወሳኝ እኔ ይሄ ኮሚኒቲ ይሄ ቲም ለእኔ በጣም እንደ ሁለተኛ ቤተሰቤ ነው ማየው። ለምን ብዙ ነገር በቃ ብዙ ነገር ያወቅኩበት ብዙ ነገር የተማርኩበት ትክክለኛውን በቃ ፎከስ ማድረግ ያለብኝን ቦታ እንዳቅ የተረዳሁበት ቲም ነው እና ቀላል ነገር አይደለም ለእኔ ይሄ ግሩፕ ማለት ነው። እና ግን በጣም መለወጥ የምንፈልግ ከሆነ ኦፍኮርስ የማይመስለንን ሰው ጋራ ዝም ብለን መታገልና ጊዜያችንን እድሜያችንን መጨረስ የለብንም። በራሱ ይሄ ኮሚኒቲውም ትሬኒንጉም ራሱ ማስተር ማይንዱም ራሱ ቢዚ ያደርግሻል። እኔ እንደውም ራሱ በጣም እየተጠቀምኩበት ሁሉ አይመስለኝም አንዳንዴ፣ ምክንያት ካለው ነገር ብዛት አንጻር ዝም ብዬ ሳየው ገና ብዙ ያልደረስኩባቸው በጣም ብዙ ነገሮች ናቸው ያሉት እና ራሱ ቢዚ ያደርግሻል በቃ። እና ምሰራው ነገር አለኝ ብለሽ ማለት ትችያለሽ። ሰዎች ዛሬ አትመጭም፣ ዛሬ እንደዚህ ፕሮግራም አለ ምናምን ስትባይ አይ ምሰራው አለኝ ማረገው ነገር አለኝ። ምክንያቱም እንደ ቤት ውስጥ ቁጭ ብለሽ ልጆች ስታሳድጊ ማንም ሰው ምንም የምታረጊ አይመስለውም። በቃ ልጆች ከማምጣት ከመውሰድ የዘለለ ምንም ስራ እንዳለሽ ላያስቡ ይችላሉ። እና ግን አንቺ አይ በዚህ ሰዓት የልጆቼ ሰዓት ነው፣ በዚህ ሰዓት ትሬኒንግ መወስድበት ሰዓት ነው ብዬ ማለት እንድጀምር በጣም አግዞኛል። እና ቀላል ነገር አይደለም። እየተለወጥን ነው፣ እየለየን ነው ለማለት ነው። ቴንኪው። እስኪ በጣም ያስደስታል በእውነት። ከዚህ በላይ ምን ነገር አለ በእውነት? ሰው ራሱን ሪስፔክት ማድረግ ሲጀምር ነው አያም ወርዚ ይሄ ያስፈልገኛል፣ እንዲህ አይነት ፐርሰናል ዴቨሎፕመንትም ያስፈልገኛል። ጥሩም ስላልነበረ የነበረኝ አንደርስታንዲንግ ሰርክሌን እንኳን በትክክል መምረጥ አልቻልኩም የሚሉ በጣም ብዙ ሰዎች አሉ። እንደውም ብዙዎቻችን እድለኞች ሆነን በየእምነት ተቋማችን የማደግ እድል የገጠመን ልጆች ነን አሁን እየተገናኘን ያለ ነው እና አብዛኛው ኮኔክሽናችን እዛው አካባቢ ስለሆነ በብዙ እንደውም ታድለናል እላለሁኝ። ምክንያቱም በጣም ብዙ አላስፈላጊ ነገር ውስጥ ያሉ፣ በብዙ ሱስ ውስጥ፣ በብዙ ከባድ አይነት ነገር ውስጥ ያሉ ሰርክላቸውን ማጥራት ስላልቻሉ ደግሞ በብዙ ፕሬዠር በብዙ ስትረስ ውስጥ ያሉ ብዙ ወገኖች አሉን። እኔ ላለፉት 6 ዓመት ተኩል ስራዬ የቢዝነስ ሜንተር እና ኮች ቢሆንም እንደ ላይፍ ኮች ያደረጓቸው በጣም ብዙ ሰዎች ስለገጠሙኝ ማለት ነው። ምክንያቱም የሰው ልጅ ፈተናው ቀላል አይደለም። በሄደበት ሀገር ላይ ጥሩ ሰርክል ገጥሞት እግዚአብሔር ፈቅዶለት ደግሞ የራሱን ቤት መስርቶ መምራት ካልቻለ በጣም በሚያሳዝን ሁኔታ ብዙ አይነት መከራ አለ እና ከዛ አንጻር በጣም ትልቁ ነገር ነው በቃ ኢንቴንሽናሊ ሰርክል መምረጥ ከቻለ ሰው አንድ ሰው ራሱን ሪስፔክት እያደረገ መኖር ጀምሯል ማለት ነው። እና ያ ነው እንግዲህ ሚናዬና ሱአድ ናቸው የሚቀሩት። ለነሱ አጠራጠር ያለ ደቂቃ ይሰጣቸዋል፣ 30 ደቂቃ ሳይሞላ። ሱአድዬ ወዳችን ልምጣና እስኪ ድሮና ዘንድሮ ራሽን ኢንቴንሽናሊ ነው ሰርክል እያደረግሽ ያለሽ ወይንስ እንደተገኘው ነው? ድሮና ዘንድሮ አልሽ፣ ጥሩ አሰጥተሻል። በእርግጥ እኔ እውነት ራሴን በብዙ ነው የቀየርኩት ብዙ ነገሮች። እኔ ፐርሰናሊ በፊት የነበርኩበትና አሜሪካ ከመጣ በኋላ 15 ዓመት ሊሆነኝ ነው። አሜሪካ አሁን ከ2 ወር በኋላ 15 ዓመት ልሞላ ነው። ቶታሊ ተቀይሬ ነው የመጣሁት ማለት እስናት በጥሩ ሁኔታ፣ ምክንያቱም በባለቤቴ ዲፔንደንት ሆኜ ማለት ነው። ምንም ነገር ለብቻዬ መስራት የምፈራበት ሁኔታዎች ነበሩ። ሁሉ ነገር የሆነ ቦታ መሄድ ካለብኝ የሆነ ነገር ማድረግ ካለብኝ ለራሴ ዲሲሽን ማድረግ እስከሚከብደኝ ድረስ እንደዛ አይነት ላይፍ ውስጥ ነበርኩኝ እና አንዴ ኢትዮጵያ ወስዶ ነቃ ሲያደርጉኝ ዞር ማየት ማለት ጀመርኩኝ ማለት ነው። ሁላችንም የምንችለው ነገር መስራት የምንችለው ነገር አለ፣ ግን የተጋረደብን እስከምንነቃ ድረስ የሚጠብቀን ነገር አለና ምንድነው ስፔሻሊ ይሄን ቢዝነስ ደግሞ ስቀላቀል ብዙ ነገሮችን እየተቀየረልኝ መጣ። አስተሳሰቤ ላይ መስራት፣ እነዚህ ፍርሃት የሚባሉት ነገርን ቆም ብዬ ማዳመጥ። ምንድነው የሚያስፈራኝ? አንድ ነገር ዲሲሽን ለማድረግ በእርግጥ ዝም ብሎ ዲሳይድ ማድረግ ጥሩ አይደለም። ያን ነገር አይቶ ገልብጦ ገለባብጦ ተመልክቶ ከዛ በኋላ ዲሲሽን መስጠት ጥሩ ነው። ግን እዛ ላይ ራሱ ከመድረሱ በፊት ያንን ራሱ ስቴፕ ለመውሰድ መፍራት የሚባለውን ነገር መተው ማለት ነው።
እና ቶታሊ እንደዚህ አይነት ነገሮችን አሁን ቀይር ያለው አስተሳሰቤ ላይም ቢሆን ምንም ነገር መፍራት መስራትም ካለብኝ መማርም ካለብኝ ስኪሌ ላይ ራሴ ላይ ስሰራ ነው በቃ ትክክለኛ ቦታ ላይ ደረስኩኝ ብዬ አሰብኩኝ። ድሮ ምንድነው ልጆች ባለቤት በቃ መሯሯጥ ነው። ምንም ለራሴ ምንም ቦታ አልሰጠውም ነበር እውነት ለመናገር። ያ ደግሞ ምንድነው እኔነቴን በቃ ማግኘት ያለብኝን ነገሮችን ሳላገኝ እንዳልፍ አድርጎኛል። ዛሬ ላይ ግን ምንድነው የተቀየረው ብትይ መጀመሪያ መማር ካለብኝ እማራለሁ፣ ማወቅ ካለብኝ ራሴ ላይ መስራት ካለብኝ መጀመሪያ ራሴን ማስቀደም፣ ራሴን መውደድ፣ ራሴን ማስከበር። ራሴን ሳከብር ነው ሰው የሚያከብረኝ። ራሴ ጤና ስሆን ነው ለልጆች የምተርፈው። እንደዚህ አይነት አስተሳሰብ ቶታሊ መቀየር ቻልኩኝ ማለት ነው። እነዚህ ስቀይር የሆነ በቃ መረጋጋት ይመጣል፣ መረባበሹ ይቀራል፣ ሰላሙ ይፈጠራል። እና እኔ በብዙ ድሮና ዘንድሮ አልገናኝም በእውነት በአጭር ጊዜ ውስጥ 2 ዓመት ከምናምን 4-5 ወሬ ነው። በዚህች በአጭር ጊዜ ውስጥ እንዳለ በቃ ሙሉ ለሙሉ አስተሳሰቤን ከበፊቱ ቀይሬያለሁ ብዬ አስባለሁ። ይሄን ደግሞ የረዳኝ አንደኛ ነገር ካለውበት ኮሚኒቲ ከላይክ ማይንድድ ጋር ስለምሰራ እማየው ሁኔታዎች አንዳንዴ ሁኔታዎች ነቃ ያስደርጓቸዋል። ሌላው ደግሞ እውቀትን ማግኘት መማርን ራሳችንን ቢዚ ስናደርግ ራሳችንን ስንማር በእርግጥ ማንኛውም ሰው ቢዚ ነው በብዙ ነገር። ግን በምንድን ነው ቢዚ ሆናችሁት? በስራ ነው? ራሳችሁን ቢዚ አርግታችሁ ነው ወይስ ስክሮል በማድረግ ነው ወይስ በልጆች ነው? ራሳችሁን ጠይቁ። ሁላችንም እኩል ሰዓት ነው የተሰጠን፣ 24 ሰዓት ነው። ልጆች አሉን፣ ስራ እንሰራለን፣ ቤተሰብ አለ። ማኔጅ ማድረግ ራሳችንስ ምን ያህል ታይም ነው የምንሰጠው? በቀን ውስጥ ምን ሰተናል? እስቲ የሆነ ነገር ተምረናል። ራሳችን ላይ ማታ ስንመጣ ራሳችን መጠየቅ፣ ራሴ ላይ ሰርቻለሁ ወይ? የሆነ ነገር ተምሬያለሁ ወይ? የሆነ አውቄያለሁ ወይ? በቃ ፐርሰናሊ የምታገኙት ነገር በቃ ጀነራሊ ራሳችሁ ላይ መስራት ከጀመራችሁ እውነቴን ነው የምላችሁ በብዙ ነገር ትቀይራላችሁ። ሳታስቡት ኢንቫይሮንመንታችሁ ሁሉ ነው የሚቀየረው። እና እኔ እንግዲህ ብዙም እንዳላዘባዝበው እንዳላራዘበው ሌላ ጊዜ ከመጀመሪያ ጀምሬ ስቶሪን እነግራችኋለሁ። ግን አሁን ጀነራሊ ራሳችሁ ላይ ስሩ። ቢዝነስን መቀላቀል ራስ ላይ በመስራት ነው። ገንዘብ ብቻ አይደለም የሚገኘው እኛ ቢዝነስ ውስጥ። ማንነታችሁን እንድታገኙ የተኛችሁ ከሆነ እንድትነሱ ያደርጋችኋል። ያንቀላፋችሁ ከሆነ ደግሞ ምንድነው ነቃ እንድትሉ ያደርጋችኋል። እና ቼክ አርግታችሁ እዩት ነው የምለው። ቴንክ ሶ ማች። ቴንኪዩ በጣም ሰዋድዬ። ከስር ኮሜንት እያየው ነበር ሀና። እንግዲህ እኛ ቢዝነስ ኮሚቴያችን ላይ ትኑር አትኑር እርግጠኛ አይደለሁኝም። ጆይን ማድረግ እችላለሁ ወይ ላይቭ ሴሽኑን እያለች ነው። ይሄን ግሩፕ ጆይን የሚያደርጉት እንግዲህ ስፔሲፊካሊ አብረን እየሰራን አንድ ቲም ላይ አብረን እየሰራን ያለን ሰዎች ነን። ባክግራውንድሽ ምን እንደሆነ አላወቅኩኝም። ቲሙ ላይ ካለሽ ፍሎክ ላይ ሪች አውት አድርጊኝና እናወራለን። ስለዚህ ለኔክስት ታይም እንግዳ መሆን ከፈለግሽ እንጋብዝሻለን። ግን ፍሎክ ላይ ሪች አውት አድርጊኝ እስከዳር ገብረ ዮሐንስ ብለሽ ሪች አውት አድርጊ። ቢዝነስ እየሰራሽ ከሆነ ማለት ነው። ቢዝነስ እየሰራሽ ካልሆነ ደግሞ ሚሴጅ ተይልኝ፣ ከዛ ጋይድ አደርግሻለሁ ማለት ነው። ሚናዬ ወደ አንቺ ልምጣ። እንግዲህ ባለቀ ሰዓት ነው የመጣሽው። ለማንኛውም አሪዩ አክሰፕቲንግ ከዚህ በኋላ አራውንድ ዩርሰልፍ ያሉትን ሰርክሎችን ብቻ ወይንስ ኢንቴንሽናሊ ነው ሰርክል እየመረጥሽ ያለሽው? እስኪ ለምን የሚለውን ነገር መልሽልኝ። እሺ፣ ኢንቴንሽናሊ ነው ሰርክል እየመረጥኩኝ ያለሁትኝ። ለምንድን ነው ማደግ ልበለውና ማደግ ያስተማረኝ ምንድን ነው የምትሰሪውና ሼር የምታረጊውን ነገር ወይም በህይወትሽ ቫልዩ የምታረጊውን ነገር ሁሉም ሰው አይረዳውም። ማለት ሁሉም ሰው እንዲረዳው ወይም ደግሞ እንዲያውቀው ወይም እንዲጠቀምበት የጣርኩበት ዘመን ነበርና እሱ ስህተት እንደሆነ መለየት ቻልኩኝ። በተለያየ አጋጣሚ ማለት ነው። በደስታም በሀዘንም ተማርኩበት። ስለዚህ የሚሻለው ነገር ቫልዩሽን ሼር ከሚያደርግ አካል ኢንቫይሮንመንት እና ድርጊቶች ጋር ስትተባበሪ ውስጥሽም ሰላም ይሆናል። ከዛ በኋላ የምትሰሪው ነገር ላይ ውጤታማ ትሆኛለሽ። ከዛ ደግሞ ፍሬም ደግሞ ለማፍራት ታያያለሽ። ብዙ ነገሮችን ለመጨበጥ ስንይዝ ስንጥር በውስጣችን ቫልዩ የምንሰጣቸው እንቋችንንም ራሱ ጥለን ያላፈራና የሚያማርር ሰው እንሆናለን። እኔ የአሜሪካን ሀገር ህይወቴና ያለፉት 5 ዓመታት የተረዳሁት ትልቁ ቁም ነገር ይሄ ነው። ተማሪ የነበርኩኝ ጊዜ በቃ ከተማሪም ጎበዝ ተማሪ ስለነበርኩኝ ሁሉም ነገር ስላለኝ
በዛ በምኖርበት ስታንዳርድ በቃ የሆኑ ነገሮች ሁሉ ማይጨበጥ ነገር ያለ አይመስለኝም ነበር ልጅነት ስለነበረ ማለት ነው። ከዛ አሜሪካን ሀገር መጣውና እሱን ላይፍ ለመተግበር ስሞክር በጣም ብዙ ነገር ተሳስቻለሁ እና እሱ ደግሞ በጣም ዋጋ አስከፈለኝ እና የብዙዎቻችን ህይወት ይሄ ነው የሚመስለኝ እንደኔ ከሆናችሁ ማለት ነው። እኔ ትምህርት ቤት፣ ቤተክርስቲያንና ላይብረሪ ነበር ህይወቴ ማለት ነው። እነዚህ ቦታዎች ጋር ደግሞ በጣም ብዙ ሰው ያለው ከመረጥሽ የሆነ ለማደግ ለመቀየር ሼር ለማድረግ የሚተባበር አይነት ማህበረሰብ ነው የነበረኝ ማለት ነው። ከዛ እዚህ መጥቼ ህይወት በተለያየ እንትን ሁኔታ እንትን ያጋጠማቸውን ሰዎች ጋር መኖር ስጀምር ከበደኝ። ከዛ ተፈራገጥኩ ማለት ነው። ወደዛም ለምንትን ለማለት በዚህ ተሰራውኝ እና አሁን ያለውበት ስታንዳርድ የኔ ቫልዩ ማን ሼር ያደርገዋል? ኦኬ ይዤው የምቀርበው ነገር ለሶሻል ሚዲያው በሙሉ ነው። ሶሻል ሚዲያ ላይ ያለው ሰው ስለሆንኩኝ ግን ለሁሉም ሰው ይሆናል ብዬ ማሰብ ትቻለሁ። ስናገርም ራሱ እንዲህ ለምታረጉ ሰዎች ነው የሚለውን ቃል ራሱ መጠቀም ጀመርኩ። ድሮን እንደዛ አላረግም ነበር። አስተውላችን ከሆነ አሁን እንደዛ አላረግም። ስፔሲፊካሊ እንዲህ ለምፈልጉ ነው ይሄ የሚሆነው። እንዲህ አይነት ሰው ከሆናችሁ ከኔ ጋር አብረን መስራት እንችላለን፣ አብረን ማደግ እንችላለን የሚለውን ተማርኩኝና ሰርክል መምረጥ ውጤታማ ያደርጋል። ሰርክል መምጠር ሰላም ያደርጋል። ሰርክል መምረጥ በትንሽ ነገር ብዙ ነገር እንድታተርፊ የተረፍሹ ደግሞ ለሌሎች እንዲተርፍ ሼር የሚያደርጉ ሰዎችን ለማግኘት ይጠቅማል ባይነኝና አስተውሎ እኔ እውነት የስኩዬ ቀርታ አድርጎልኝና በፊት የሆነ ራሱ ሀሳብ ሼር ለማድረግ እንትን ነበር። አሁን እውነት በተለየ በቃ 40ውን ከዘለኳት በኋላ በጣም የገባኝ ነገር ለካ ሰው በእውነት ስኩዬ እኔንም ጨምሮ ነው የምናገረው። ለካ ሰው በገባው ልክ ካወራ ከተረዳ የኔን የዚህኛውን ፐርስፔክቲቭ ወደዚህ ተመልሶ እንዲያይ ብሎ ማለት ራሱ በራሱ የውድቀት ትልቁ ምልክት እሱ ነው በነገራችን ላይ እና ሰውን ለፈቃዱ መፍቀድ ያስፈልጋል። ከዛ ለፈቃዱሽ ደግሞ ስትፈቅጂ ወይ ትሞቂያለሽ ወይ ትቀዘቀዣለሽ። መሀል ላይ ልትሆኛ አትችልም። አሁን የማል ህይወት ነበር እኔ ጎደኝና አሁን ጥጌን መምረጥ ችያለሁና ይሄንን ስለተረዳው ሰላሜ ከኔ ጋር አለ ማለት ነውና ሰላማችሁ ይብዛላችሁ። አመሰግናለሁ። በጣም እናመሰግናለን ሚናዬ። ደስ የሚል ነገር ነው። እኔም አጭር ቃለው ተናግሬ መጨረስ የምፈልገው እንግዲህ ሁላችንም ያለፍንበት የላይፍ ስታይል ነው። ምክንያቱም እንኳንስ እዚህ ሀገር በተን ስንወለድም እንኳን መርጠን አልተወለድንም። እንደምታውቁት ሁሉ ነገር በፈቃድ እግዚአብሔር ሆኖ እግዚአብሔር ከፈለጋቸው ቤተሰቦች ጋር እንድንፈጠር አደረገን። ከዛ ግን እኛ ደግሞ ነፃ ፈቃድ ደግሞ ስላለ በነበርንበት ሀገር ባደግንበት አስተዳደግ ጓደኞች አፈራን። ደግሞ የመጣንበት ሀገር ላይ ስንመጣ ኢንቴንሽናሊ ሰርክል እንዳንመርጥ ደግሞ አነቀን ማለት ነው። ለምን የምንፈልገው ካልቸር የምንፈልገው ቦታ ላይ እኛን የሚመስሉ ሰዎችን ፍለጋ ተመሳስለን አመሳስለን ራሳችንን ለመኖር ተገደን ነበር። ሪያሊቲ ያ ነው። በጣም የምንወዳቸው ሰዎች እንዳሉ ሁሉ ደግሞ ጀስት አክሰፕት ያደረግናቸው ግን በቃ ከኛ የላይፍ ስታይል ጋር ከኛ በነፍስ ለስጋ ባለን ፕሪንሲፕል 100% አላይን ከማናደርግ ሰዎች ጋር በትምህርት አጋጣሚ በስራ አጋጣሚ ተገናኝተን ተመሳስለን የኖርንበት ዘመን ነበረ። አሁን ግን አለፈ፣ እግዚአብሔር ይመስገን። ለምን ብትሉ አሁን በምርጫ የምንሰራበት ዘመን ላይ ስለደረስን ማለት ነው። እና እድለኞች ነን 21st ሴንቸሪ ላይ ስላለ ኢንቴንሽናሊ ሰርክል መርጦ መስራት የሚቻልበት ዘመን ላይ ስላለ ፕሪቪሌጁን በደንብ መጠቀም ችለናል። እና ከዛ አንጻር እንግዲህ የመመሳሰሉ ጊዜ ያበቃልን አይነት ሰዎች አትመሳሰሉ እያልናችሁ ነው። ከመመሳሰል ኢንቴንሽናሊ ምን እንደምትፈልጉ ራሳችሁ ጠይቃችሁ ምንድን ነው ያስፈልገኝ? ትምህርት ነው የጎደለኝ? መንፈሳዊ ህይወት ነው የጎደለኝ? የምሰራው ቢዝነስ ላይ ኖሌጅ ነው ላክ ያደረግኩት? ሰርክል ስለሌለኝ ነው? ዊዝ ኢንቴግሪቲ በዛ ላይ በዲሲፕሊን ኮንሲስተንሲ ኖራቸው የሚሰሩ ሰዎች በዙሪያ ስለሌሉ ነው? ምንድነው የቸገረኝ? የቸገረንን ነገር ፊገር አውት ካደረግን በኋላ ኢንቴንሽናሊ ከሰዎች ጋር ኮኔክት ማድረግ ከጀመርን እኛ ሁላችን የተገናኘ ነው ሶሻል ሚዲያው ላይ በትክክለኛ ማንነታችን ሪፍሌክት ማድረግ ስለቻለ ነው። ኑ አብረን እንስራ ብለን ሰዎችን ኢንቫይት ስላደረግን ነው። እና ሌላ ምንም አይነት ኬሚስትሪ፣ ፊዚክስ፣ ሮኬት ሳይንስ የለም። ኦንላይን ቢዝነስ ላይ መስራት የምትፈልጉ ሰዎች ቢ ሁ ዩ አር ዘ ሬስት ኦፍ ዩር ላይፍ ማለት ነው። ለተወሰነች ሲዝናል ጊዜ ሳይሆን ራሳችሁን ሆናችሁ ከመጣችሁ እናንተን ከሚመስሉ አላማችሁ ከሆኑ ሰዎች ጋር መስራት እና ማደግ ይቻላል። እና እየተማረን ማደግ የምንችልበትን ፕሪቪሌጅ እግዚአብሔር ስለሰጠን እናመሰግነዋለን። ስለዚህ ከኛ ጋር መስራት የምትፈልጉ ሰዎች እንግዲህ ዛሬ ታጋረግላችኋለሁ። ዛሬ መተው ያወሩትን እህቶቼንም ወንድሜንም ሁሉንም ኮኔክት ማድረግ ትችላላችሁ። ከፈለጋችኋቸው ሰዎች ጋር ኮኔክት አድርጎ መስራት ይቻላል። እና
ፕሊዝ አሁን ከዚህ በኋላ አሶሺየት የምናደርገው በመመሳሰል ሳይሆን ኢንቴንሽናሊ ፐርፐዝ ስላለን ግንኙነት መፍጠር ከቻልን ማህበራዊ ግንኙነት መፍጠር ብቻ ሳይሆን ፐርፐዝ ያለው ነገ ጥሩ ፊውቸሪቲ ያለው ነገርም ኖሮን መኖር እንችላለን እና ዛሬ ያበርታን ሁላችንም። የተባረከ ምሽት ይሁንላችሁ ሁላችሁም። ቴንክ ዩ ሶ ማች። ሰላም ደሩ።